ሰላም ጤና ይስጥልን። ዛሬ ደግሞ እንደተለመደው በአዲስ ርዕሰ ጉዳይ ተገናኝተናል። ዛሬው ርዕሰ ጉዳይ ስልካችን ላይ በርካታ የሆኑ ሶሻል ሚዲያዎችን እንጠቀማለን ማለት ነው። ከምንጠቀማቸው በርካታ ከሆኑ ሶሻል ሚዲያዎች መካከል አንዱ ዋትስአፕ ነው ማለት ነው። ዋትስአፕን ለመጠቀም ወይም ለመገልገል ስንፈልግ በመጀመሪያ ጊዜ ከአፕ ስቶር ወይም ከፕላይ ስቶር ላይ ዋትስአፕ አፕሊኬሽንን በማውረድ በመጀመሪያ ጊዜ የዋትስአፕ አካውንት መክፈት ይኖርብናል ማለት ነው። ዋትስአፕ አካውንት ለመክፈት ስንፈልግ ደግሞ ዋትስአፕ ኮድ አለክ ብሎ የምንቸገር ከሆነ በቀላሉ የዋትስአፕ ኮድ በማስላክ የዋትስአፕ አካውንት ከፍተን መጠቀም ወይም መገልገል እንችላለን ማለት ነው። ዋትስአፕ አካውንት ለመክፈት ፈልጋችሁ ዋትስአፕ ኮድ አለክ ብሎ የምትቸገሩ ከሆነ በቀላሉ የዋትስአፕ ኮድ በማስላክ ዋትስአፕ አካውንት ከፍተን መጠቀም የምንችልበትን መንገድ እንመለከታለን ማለት ነው። ዋትስአፕ አካውንት ስንከፍት እንግዲህ ዋትስአፕ ኮድ አለክ ብሎ የምትቸገሩ ከሆነ በቀላሉ የዋትስአፕ ኮድ ለማስላክ እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ የምናወርደው ምንም አይነት ተጨማሪ አፕሊኬሽን አያስፈልግም ማለት ነው። ዋትስአፕ አካውንት ስንከፍት እንግዲህ ዋትስአፕ ኮድ ልናስልክ የምንችለው ምኑን ስናስተካክለው እንዴት ነው ማስላክ የምንችለው የሚለውን ሙሉ ለሙሉ በዝርዝር እንመለከታለን። ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቀጥታ ወደ ፕሮግራማችን ተመልሰናል። የዋትስአፕ አካውንት ለመክፈት ስንፈልግ ዋትስአፕ ኮድ አልክ ብሎ የምንቸገር ከሆነ በቀላሉ የዋትስአፕ ኮድ አስልከን ዋትስአፕ አካውንት ከፍተን መጠቀም የምንችልበትን መንገድ እንመለከታለን ማለት ነው። መጀመሪያ ጊዜ እንግዲህ ልንጠቀማቸው የሚገቡ ሁለት ዋትስአፕ አፕሊኬሽኖች አሉ ማለት ነው። የመጀመሪያው ደረጃ ኦፊሻል የሆነ የዋትስአፕ አፕ አለ ማለት ነው። ሁለተኛው ሲቀጥል ዋትስአፕ ቢዝነስ የሚል አፕ አለ ማለት ነው። በመጀመሪያ ጊዜ እንግዲህ ከአፕ ስቶር ወይም ከፕላይ ስቶር ላይ ልታወርዱት የሚገባ ኦፊሻል የሆነ የዋትስአፕ አፕሊኬሽኑን ይሆናል ማለት ነው። ካወረዳችሁ በኋላ ስልካችሁ ላይ ጭናችሁ ከምትጠቀሟቸው አፖች መካከል ዋትስአፕ የሚሉን አፕሊኬሽን መፈለግ ይኖርባችኋል ማለት ነው። እኔ ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ አስቀምጫለሁ ማለት ነው። እንደምትመለከቱት እንግዲህ ዋትስአፕ አፕሊኬሽኑ ይሄ ነው ማለት ነው። ይሄንን አፕሊኬሽን በመጀመሪያ ጊዜ ልናስተካክላቸው የሚገባ ቅደም ተከተሎች አሉ ማለት ነው። አፕሊኬሽኑን እንዳገኘነው በመጀመሪያ ጊዜ ጃንክ ፋይሎችን ማጥፋት ይኖርብናል ማለት ነው። ጃንክ ፋይሎችን ለማግኘት ስንፈልግ ምንድነው የምናደርገው? አፕሊኬሽን እንዳገኘን ጠቅጠቅ አድርገን እንይዘዋለን ማለት ነው። እንደዚህ ጠቅጥቀን በምንይዝበት ሰዓት እዚህ ጋር እንደምትመለከቱት በርካታ የሆኑ ሴቲንጎች ይመጣሉ ከዚህ ከታች ማለት ነው። ከዚህ ወደ ላይ አካባቢ እንግዲህ የቀስት ምልክት አለች ማለት ነው። እቺ ቀስቷን አንድ ጊዜ መንካት ይኖርባችኋል ማለት ነው። ስለዚህ እንደዚህ ከመጣላችሁ በኋላ ምንም የምትነካኩት ነገር የለም ማለት ነው። እዚህ ጋር ያለችው ቀስቷን አንድ ጊዜ በምትጫኑበት ሰዓት ሙሉ ለሙሉ በሚባል ደረጃ ወደ ዋትስአፕ ሴቲንጎች ይዞ ይሄዳል ማለት ነው። ይዞን ከወደ በኋላ እንደዚህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከመጡልን በርካታ ከሆኑ ሴቲንጎች መካከል ምንድነው የምናደርገው? ወደዚህ ወርታች አካባቢ እንሄዳለን ማለት ነው። ወደዚህ ወርታች አካባቢ ከሄድን በኋላ ምን ሚል እናገኛለን ማለት ነው? ስቶሬጅ የሚል ሴቲንግ እንፈልጋለን ማለት ነው። ወርታችንና ወደ ላይ ስክሮል በማድረግ እንግዲህ ስቶሬጅ የሚል ሴቲንግ እስከምታገኙ ሙሉ ለሙሉ በሚባል ደረጃ ስክሮል ታደርጉታላችሁ ማለት ነው። የኔ ግን እዚህ ጋር እንደምትመለከቱት ስቶሬጅ ተብሎ ተቀምጦልኛል ማለት ነው። ይህንን ስቶሬጅ የሚለውን አንድ ጊዜ እንጫነዋለን። ስቶሬጅ የሚለው እንደተጫነ እንግዲህ እዚህ ሁለት ሴቲንጎች ይመጣሉ ማለት ነው። ከዚህ እንደምትመለከታቸው ክሊር ዳታ እና ክሊር ካች የሚል አለ ማለት ነው። ይሄ አፕሊኬሽን እንደምትመለከቱት እንግዲህ ጃንክ የሆኑ ፋይሎች ሙሉ ለሙሉ በሚባል ደረጃ እዚህ ጋር ተቀምጠዋል ማለት ነው። እነዚህ ጃንክ ፋይሎችን በመናጠፋበት ሰዓት ግን በቀላሉ ዋትስአፕ ኮድ ይልክልና የዋትስአፕ አካውንት ከፍተን መጠቀም እንችላለን ማለት ነው። እነዚህ ጃንክ ፋይሎች ማለት እንግዲህ ትርጉሙ ምንድነው ካላችሁኝ አፕሊኬሽን ቫይረስ ሊያጠቃ የሚችለው ወይም የስልካችን ስቶሬጅ በቶሎ የመሙላት ወይም ስልካችን ስታክ እንዲያደርግ ይሆናል ማለት ነው። ይሄንን አፕሊኬሽን ኮድ ላስልከን ለመጠቀም ስንፈልግ እነዚህ ጃንክ የሆኑ ፋይሎችን ለማጥፋት ከዚህ ከታች እንደምትመለከቱት ክሊር ዳታ እና ክሊር ካች የሚላል ማለት ነው። ሁለቶችን በመነካበት ሰዓት እዚህ ከላይ የምትመለከቱ ሜጋባይቶች ሙሉ ለሙሉ ዜሮ ይሆናሉ ማለት ነው። በመጀመሪያ ጊዜ ምንድነው የምናደርገው? ክሊር ካች እንለዋል ማለት ነው። ክሊር ካች የሚለውን አንድ ጊዜ ስንጫነው ሙሉ ለሙሉ እንደዚህ ድብዝዝ ይልልናል ማለት ነው። ከዛ ሲቀጥል ደግሞ ክሊር ዳታ የሚለው እንደዚህ ሲመጣል ክሊር ዳታ ማለት ይኖርባቸዋል ማለት ነው። እሱን ካስተካከል በኋላ ሙሉ ለሙሉ በባደጃ ከዚህ እንወጣለን ማለት ነው። እሱን አንድ አስተካክለለ ሌላኛው ሲቀጥል ደግሞ የዋትስአፕ አፕሊኬሽን አጠቃላይ ፐርሚሽን መስጠት ይኖርብናል ማለት ነው። ፐርሚሽን ካልሰጠነው ሙሉ ለሙሉ በሚባል ደረጃ ዋትስአፕ ከፍተን መጠቀም አንችልም ወይ ዋትስአፕ ኮድ በቶሎ አይደርሰንም ማለት ነው። እሱን ደርሰን ለማድረግ ደግሞ ስልካችን ላይ ጭነን ከምንጠቀማቸው አፖች መካከል ዋትስአፕ የሚለውን አፕ እንፈልጋለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ አፑ እዚህ ጋር ተቀምጧል ማለት ነው። እናንተ እንግዲህ አፕሊኬሽኑን እንዳገኛችሁት ሙሉ ለሙሉ በሚባል ደረጃ እንደዚህ ጠቅጥቃችሁት ይዙታላችሁ ማለት ነው። እንደዚህ ጠቅጥቀን በምንይዝበት ሰዓት እንግዲህ ከዚህ ከታች እንደምትመለከቱት በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። እዚህ ሴቲንጎችን ሳንነካ ከዚህ ከላይ እንደምትመለከቱት ቀስታለች ማለት ነው። እሷን ቀስቷ እንዳገኘ
እንዳገኘን እንግዲህ አንድ ጊዜ እንጫነዋል ማለት ነው። እሱን አንድ ጊዜ በመንጫንበት ሰዓት እንግዲህ ቀጥታ ወደ ዋትስአፕ ይዞን ይገባል ማለት ነው። እንደዚህ ከገባን በኋላ በርካታ የሆኑ ሴቲንጎች ናቸው የሚመጡ ማለት ነው። ከመጡልን ወይም ከተዘረዘሩ ሴቲንጎች መካከል ፐርሚሽን የሚል ሴቲንግ እንፈልጋለን ማለት ነው። እናንተ እንግዲህ ፐርሚሽን የሚል ሴቲንግ እስከምታገኙ ወደ ላይና ወርታች ስክሮል እያደረጋችሁ እንግዲህ ፐርሚሽን የሚል ትፈልጋላችሁ ማለት ነው። ይሄ ግን እዚህ ጋር እንደምትመለከቱት ፐርሚሽን ብሎ እዚህ ጋር ተቀምጧል ማለት ነው። ስለዚህ ምንድነው የምናደርገው ፐርሚሽን የሚለውን ሴቲንግ እንዳገኘን ፐርሚሽን የሚለውን አንድ ጊዜ እንጫነዋለን ማለት ነው። ፐርሚሽን የሚለው እንደተጫነው እነዚህ ሁለት ሴቲንጎች ይመጣሉ ማለት ነው። እነዚህ ሁለት ሴቲንጎች ምንድናቸው ማለት ነው? ከዚህ ከላይ እንደምትመለከቱት አሎድ ይላል ማለት ነው። ሁለተኛው ከዚህ ከታች እንደምትመለከቱት ደግሞ ኖት አሎድ ይላል ማለት ነው። ይህ ምን ማለት ነው? እንግዲህ ዋትስአፕ ላይ በምንጠቀምበት ሰዓት ወይም ዋትስአፕን በምንገለገልበት ሰዓት ለዋትስአፕ የምንሰጠው ፍቃድ ማለት ነው። ዋትስአፕ ላይ እንግዲህ ብዙን ሰዓት ጊዜ ቴክስት የማንላክ ከሆነ ወይም በዋትስአፕ መደዋወል የማንችል ከሆነ ፐርሚሽን ስላልፈቀደለት ነው ማለት ነው። ለአፕሊኬሽኑ ፈቃዶችን እዚህ ጋር መስጠት ይኖርብናል ማለት ነው። እዚህ አፕሊኬሽን ላይ ልንጠቀማቸውና ልንገለገልባቸው የሚገቡ የተለያዩ ፈቃዶችን መስጠት ይኖርብናል ማለት ነው። ለምሳሌ የካሜራ ፈቃዶች ናቸው። ፎቶ፣ ቪዲዮ፣ የተለያዩ ደውሎችና ሎኬሽኖች መሳሰሉ እንዲሁም ሲሜስ መሳሰሉ ፈቃዶችን መስጠት ይኖርብናል ማለት ነው። ዋትስአፕ አካውንት በምንከፍትበት ሰዓት የተለያዩ ኮዶች ላይደርሰን የሚችሉ በመጀመሪያ ጊዜ ፈቃድ ስላልሰጠነው ማለት ነው። ስለዚህ አሎድ የሚለው ላይ ካደረግነው እንግዲህ ሙሉ ለሙሉ በሚባል ደረጃ ፈቃድ ሰጠነዋል ማለት ነው። ኖት አሎድ ካልነው ደግሞ ፈቃድ አልሰጠነው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ጋር አንድ ነው ፈቃድ የሰጠሁት ምንድነው ካሜራ ፈቃድ ሰጥቻለሁ ማለት ነው። ዋትስአፕ ላይ እንግዲህ በቪዲዮ መደዋወል እችላለሁ ወይም ያለ በስተቀር ዋትስአፕ ላይ ሆኜ የተለያዩ ፎቶዎችን መላክም እችላለሁ ወይም ፎቶግራፍ ማንሳት እችላለሁ ማለት ነው። ስለዚህ ፈቃድ ሰጥቻለሁ ማለት ፈቃድ ካልሰጠሁት ግን እሱን እንደዚህ ነክቼ እንግዲህ ዶንት አለው የሚለው ላይ እንደዚህ ነክቼ ባክ ብዬ ብመለስ እንግዲህ እዚህ ጋር እንደምትመለከቱት ካሜራ የሚል መጥቷል ማለት ነው። ዋትስአፕ ላይ ገብቼ እንግዲህ የተለያዩ ፎቶዎችን መላክ አልችልም እንዲሁም በካሜራ መደዋወል አልችልም ማለት ነው። ስለዚህ ኖት አለው ወደ እያሉ ሙሉ ለሙሉ የምንፈልጋቸውን እዚህ ጋር አለው እያልን ፈቃድ መስጠት ይኖርብናል ማለት ነው። እኔ ለምሳሌ ፈቃድ ሰጣችኋለሁ። ፈቃድ ከሰጣችሁት አለው ወደ ላይ ነው የሚሆነው ማለት ነው። ፈቃድ ያልሰጣችሁ ደግሞ ኖት አለው ወደ ላይ ነው የሚሆን ማለት ነው። ስለዚህ ምን እላለሁ ኮሎንግስ የሚለውን እሱን ነካና ምን እላለሁ አለው ላይ ነካና ባክ ብዬ እመለሳለሁ ማለት ነው። እናንተ ጋር እንግዲህ እዚህ ጋር የምትመለከቱትን ሙሉ ለሙሉ እንደዚህ እየነካችሁ በአጠቃላይ አለው ማለት ይኖርባችኋል ማለት ነው። ለምሳሌ ሲሜስ የሚላል ማለት ነው። ሲሜስ የሚለውንም ፈቃድ ሰጥቻለሁ ማለት ነው። እነዚህ ኖት አለው ላይ የሆኑን አጠቃላይ እንደዚህ እንሰጣችኋል ማለት ነው። እኔ እንደምትመለከቱት ሙሉን እንደዚህ አለው እያልን ሰጥቻለሁ ማለት ነው። ያለ ከላይ እንደምትመለከቱት እንግዲህ አለው ላይ እንግዲህ ሙሉ ለሙሉ እነዚህ በዝርዝር ሰጥቻለሁ ማለት ነው። ኖት አለው ላይ የሚለው ግን ሙሉ ለሙሉ በሚባል ደረጃ ፈቃድ ያልሰጠሁት ምንም ነገር የለም ማለት ነው። ይሄንን አስተካክያለሁ ማለት ነው። ስለዚህ ዋትስአፕ አካውንት በምትከፍቱበት ሰዓት ሙሉ ለሙሉ በሚባል ደረጃ ኮድ አለክ ብሎ የምትቸገሩ ከሆነ በቀላሉ እንደዛ አድርጋችሁ ፐርሚሽን መስጠት ይኖርባችኋል ማለት ነው። ፐርሚሽን እንደሰጠን ግን ሙሉ ለሙሉ በሚባል ደረጃ እንግዲህ ከዚህ ይወጣል ማለት ነው። አሁንም እነዚህን ሁሉ አስተካክላችሁ ዋትስአፕ አካውንት በምትከፍቱበት ሰዓት ኮድ አልደርሳችሁ ብሎ የምትቸገሩ ከሆነ በቀላሉ አፕሊኬሽኑ ምን ታደርጋላችሁ? አፕዴት ታደርጉታላችሁ ማለት ነው። አፕዴት ለማድረግ ደግሞ ምንድነው የምናደርግ ማለት ነው? የአይፎን ተጠቃሚ ከሆናችሁ አፕ ስቶር ትገባላችሁ። የአንድሮይድ ተጠቃሚ ከሆናችሁ ደግሞ ፕላይ ስቶር ላይ ትገባላችሁ። እኔ አንድሮይድ ተጠቃሚ ስለሆንኩኝ ወደ ፕላይ ስቶር ላይ እገባለሁ ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ሰርች ባሩ ላይ እንሄድና ምን እንላለን? ዋትስአፕ ብለን እንጽፋለን ማለት ነው። ዋትስአፕ ብለን እንደዚህ በምንጽፍበት ሰዓት ሙሉ ለሙሉ በሚባል ደረጃ አፕሊኬሽኑ እንደዚህ ይመጣል ማለት ነው። ይሄንን አፕሊኬሽን አንድ ጊዜ ስንጫነው ሙሉ ለሙሉ በሚባል ደረጃ እዚህ ላይ አፕዴት የሚል የለም ማለት ነው። የኔ ግን የተስተካከለው ነው። እናንተ ላይ ግን አፕዴት ካላችሁ አፕዴት ማድረግ ይኖርባችኋል ማለት ነው። በእንደዚህ አድርጋችሁ እንግዲህ ዋትስአፕ አካውንት በምትከፍቱበት ሰዓት እነዚህን ስቴፖችን ካስተካከላችሁ ሙሉ ለሙሉ በሚባል ደረጃ በሚገባ ዋትስአፕ ኮድ ይልክላችኋል ማለት ነው። ኮድ ሲልክላችሁ ደግሞ በቀላሉ ዋትስአፕ አካውንት ከፍታችሁ መጠቀም ወይም መገልገል ትችላላችሁ ማለት ነው። እነዚህ ሁሉ አስተካክላችሁ ወይም እነዚህን ቅደም ተከተል ካስተካከላችሁ በኋላ ዋትስአፕ ኮድ አልክላችሁ ብሎ የምትቸገሩ ከሆነ ስልካችሁን ሪስታርት ማድረግ ይኖርባችኋል ማለት ነው። ስለዚህ ሙሉ ለሙሉ በሚባል ደረጃ ከዋትስአፕ ሳይሆን ችግሩ ከስልካችሁም ችግር ስለሚኖር ስልካችሁን ሪፍሬሽ ማድረግ ይኖርባችኋል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬው ርዕሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ቪዲዮ ለሌሎች ይጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሼር ማድረጋችሁ እንዳትረሱ። ለራሱ ጉዳይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።